አርዕስተ ዜና በሚቀጥሉት ወራት ግንባታቸው ተጠናቆ ለምረቃት ዝግጁ የሆኑ የተለያየ መጠን ያላቸው ግድቦች መኖራቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን የተጠናቀቀውን የሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የኮሪደር ልማት ስራን ጎበኙ። ኢትዮጵያ በበርካታ ውስብስብ ችግሮች አልፋ በጀግኖችና አርበኞች መስዋዕትነት ከትውልድ ወደ ትውልድ ነጻነቷንና ሉዓላዊነቷን በተከበረ የተሸጋገረች ሀገር ናት ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር ባላቸው የንግድ ግንኙነት ዙሪያ ለመወያየት ወደ እስያ ቀኑ። ሰላም የተከበራችሁ ተመልካቾቻችን፣ ጥቅምት 15 2018 ዓመተ ምህረት የዕለተ ቅዳሜ የቀን 7 ሰዓት ዜናዎችን ነው ብለናል። ብሩክ ተስፋዬ ዜናዎቹን እየመራሁኝ ከእናንተ ጋር ቆይታን ማድረግ ይሆናል። በዛሬው የዜና ወጃችን ከተለያዩ አካባቢዎች ሪፖርተሮቻችን ያሉባቸውን ሁነቶች አስመልክቶ በቀጥታ መስመራችን ላይ ተገኝተው መረጃዎችን የሚያደርሱን ይሆናል። ምንተስኖት ይልማ የሰራዊት ቀን በቢሾፍቱ እየተከበረ ነው የሚገኘው። ይህንን ሁነት እዚያው እየተከታተለ ይገኛል። ካፍታ በኋላ መረጃዎቹን የሚያደርሰን ይሆናል። እንዲሁም የጣና ፎረም በአዲስ አበባ እየተካሄደ ነው የሚገኘው። ይህንን መድረክ በተመለከተም ሰናይት ብርሃኔ ወደ ኋላ ላይ መለስ ብላ መረጃዎችን የምታጋራን ይሆናል። ሂሩትም ቢያለ አዳማ ነው የምትገኘው። የአርሶ አደሩ የአቮካዶ ምርትን በክላስተር ማምረት ሁኔታን በተመለከተ የመስክ ምልከታ ተከናውኗል። ይህንን ሁነትን በተመለከተ ወደ ኋላ ላይ መለስ ብላ መረጃዎችን ታጋራናለች። አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። ወደ ቀዳሚው ዜና እናልፋለን። በሚቀጥሉት ወራት ግንባታቸው ተጠናቆ ለምረቃት ዝግጁ የሆኑ የተለያየ መጠን ያላቸው ግድቦች መኖራቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማን ከሚኒስትሮች ጋር በኮይሻ ግድብ አካሂደዋል። ማህሪ አለሙ ኢትዮጵያ በቅርቡ ታላቁ የኢትዮጵያ ህዳሴ ግድብ ግንባታን አጠናቃ ማስመረቋ ይታወቃል። ጠቅላይ ሚኒስትር አብይ አህመድ ከሚኒስትሮች ጋር በመሆን በኮይሻ ባካሄዱት በዚህ ውይይት በቅርቡ ተጠናቀው ለምረቃ የሚበቁ የተለያዩ መጠን ያላቸው ግድቦች መኖራቸውን ነው የገለጹት። በጣም በርካታ ፕሮጀክቶች እንድናስመረቅ ጥያቄ ይቀርባል። ግን ከፕሮግራም መጣበብ ጋር ተያይዞ እንቸገራለን። ግድብ ብቻ ብንወስድ በቅርቡ ሶማሌ ክልል አስመርቀናል፣ ህዳሴ አስመርቀናል፣ ወልመል አስመርቀናል። በሚቀጥሉት ወራት ወረፋ የሚጠብቁ ግድቦች አሉ አልቀው ለመርቃት መካከለኛ ከፍተኛ የሚባሉ ለኢሪጌሽን ስራ የሚውሉ የኢነርጂም ስራ እንደዚሁ ኃይል የሚያመነጩ ፕሮጀክቶች ያለቁ ምርቃት የሚጠብቁ አሉ። ወደ እንደዚህ ያለው አውድ ያስገባን መፍጠርና መፍጠን ነው። ህብረተሰቡ ከመንግስት ጋር ትብብር በመፍጠር በርካታ ስራዎችን መስራት እንደሚቻል የገለጹት ጠቅላይ ሚኒስትሩ በቀጣይ መሰል የልማት ስራዎችን መከወን እንደሚቻልም አንስተዋል። ፐብሊክ ፕራይቬት ነበረ፣ ግን ፐብሊክ ፒፕል ፓርትነርሺፕ ብለን ስራ እንስራ የታመቀ አቅም ማህበረሰብ ውስጥ አለ ብለን የጀመርነው ጉዳይ በትምህርት ሴክተር እንኳን ብትወስዱ ቢሊየንስ ነው። ትምህርት ሚኒስቴር ትምህርት ለትውልድ ብሎ ሬዝ ያደረገው በጣም በርካታ ስራዎችም የሰራው በሁሉም ሴክተር በኮሪደርም ብትወስዱ በገጠር ኮሪደርም ብትወስዱ የማህበረሰቡ ከመንግስት ጋር ተሳስሮ ለልማት የሚጠቅሙ ሀብቶች፣ ዕውቀቶች፣ ጉልበቶች እያዋጣ ሀገሩን እየሰራ ሀገሩን እየቀየረ የሚሄድበት ልምምድ መስፋቱ እነዚህ የመፍጠር ሁኔታዎች
በእጅጉ እያገዙን መሆኑን ያሳያል። እነዚህ የተከናወኑ የሚገኙ ፕሮጀክቶችን ህብረተሰቡ መጠበቅና መንከባከብ ያስፈልገዋልም ብለዋል። ከኢትዮጵያውያን የተደመረ ጥረት ውጪ ስለወሰን ገንዘብ ስለመደብን ብቻ ፕሮጀክት ማሳካት አይቻልም። ፕሮጀክት ያንን ቪዥን ተጋርተው የሚሰሩ ቁርጠኛ ሙያተኞች፣ ሰራተኞች ይፈልጋል። የዚያን ፕሮጀክት ከባቢ ሰላም የሚጠብቅ ሰላም ወዳድ ማህበረሰብ ይፈልጋል። ይሄ ፕሮጀክት የተለየ ወታደር አልመደብንለትም። ራሱ ጀግናው የኮንታ ህዝብ ይጠብቀዋል፣ ያግዛቸዋል፣ ከጎናቸው ይቆማል። መንግስት የወሰደውን መጠነኛ እርምጃ በበለጠ ጥረትና ድካም ጀግኖቹ እንደዚህ ላለ ለአማረ ነገር አብቅተውታል። እስካሁን የተሰሩ ታላላቅ ፕሮጀክቶች ስኬታማ የሆኑት ፈተና ሳይገጥማቸው ቀርቶ አይደለም ያሉት ጠቅላይ ሚኒስትሩ ለዚህም መልእክታቸውን አስተላልፏል። በፈተና ውስጥ ውጤት ስለማምጣት ለሚያስቡ ሰዎች ያለኝ መልእክት በመጀመሪያ ምቀኞች የሚያድግን ነገር እድገት አይገቱም። ምቀኞች ያለን ሀብት በምቀኝነት ሊቀንሱት አይችሉም። ይህን በአንድ ምሳሌ ለማስረዳት የፀጉርና የጥፍር ሁነኛ ምቀኛው ምላጭ ነው። ምላጭ ባገኘው አጋጣሚ ፀጉር ይላጫል፣ ባገኘው አጋጣሚ ጥፍር ያሳጥራል። ነገር ግን ጥፍርም ማደጉን አያቆምም፣ የራስ ፀጉርም ማደጉን አያቆምም። ሰዎች በፈተና ውስጥ እድል ፈልቅቆ ያወጡ መሄድን ካላወቁበት በቀር በፈተና እና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብ መምራት ይቸገራሉ። ከውይይቱ ጎን ለጎን ኮይሻ የኤሌክትሪክ ኃይል ማመንጫን ጨምሮ ጨበራ ጩርጩራና የዞን ዳናሎጅንም ጉብኝት ተደርጓል። ጠቅላይ ሚኒስትር አብይ አህመድ ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን የተጠናቀቀውን የሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የኮሪደር ልማት ስራን ጎበኙ። 589 ሄክታር በላይ የሚሸፍነው ከባቢ ከካዛንቺስ ቀጥሎ ሰፊው የልማት ስፍራ መሆኑን የጠቀሱት ጠቅላይ ሚኒስትሩ ፕሮጀክቱ 16.5 ኪሎ ሜትር የአስፋልት መንገድ፣ የ3 ኪሎ ሜትር ተጨማሪ የውስጥ ለውስጥ መንገድ ብሎም 33 ኪሎ ሜትር የተዘረጋ የእግረኛ መንገድ ማካተቱንም ጠቁመዋል። የፕላዛዎች፣ የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻዎችና 5.2 ኪሎ ሜትር የወንዝ ዳርቻ ልማት ስራ የተከናወነ ሲሆን የመኪና ማቆሚያዎች፣ የኤሌክትሪክ ተሽከርካሪዎች ኃይል መሙያ ስፍራዎች፣ በግልና የመንግስት ተቋማት የተገነቡ 1107 ሱቆች በልማት ስራው መከናወናቸውንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የኮሪደር ልማቱ 50.5 ሄክታር አረንጓዴ ስፍራ፣ የህዝብ መጸዳጃዎች፣ 13.3 ኪሎ ሜትር የብስክሌት መጋለቢያ መንገድ፣ 38 የአውቶቡስና የታክሲ መጫኛ ማውረጃዎችንም አካቷል። እንደዚህ ያሉት ሀገራዊ ኮሪደር ልማት ፕሮጀክት ስራዎች የኢኮኖሚ እንቅስቃሴውን ከማሳደግ ባሻገር የትራፊክ እንቅስቃሴን በማሻሻል ማህበራዊ መስተጋብርን በማጠናከር ደማቅ ለእንቅስቃሴ ምቹና ዘላቂነት ያላቸው የከተማ ስፍራዎች በመፍጠር ረገድ አብይ ሚና በመጫወት ላይ እንደሚገኝ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል።
ጠቅላይ ሚኒስትር አብይ አህመድ ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን የተጠናቀቀውን የሳር ቤት ጀርመን አደባባይ ጋርመንትና ፉሪ አካባቢ የኮሪደር ልማት ስራን ጎብኝተዋል። ይህንን ሁነት ከተከታዩ ተንቀሳቃሽ ምስል አብረን እንመልከት። የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአዲስ አበባ ከተማ በ11ኛው ዙር የተሰራው የኮሪደር ልማት የትራፊክ ፍሰትን ለማሳለጥና ለነዋሪዎች ምቹ ከባቢን የፈጠረ መሆኑን ተናግረዋል። ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠ ነው። ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው ከመካኒሳ አካባቢ ያለው በመሃል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነውና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው። ከዚህም ባለፈ ደግሞ የስፖርት ማዘውተሪያ ቦታዎችም አብረው ከ20 በላይ አብረው የተገነቡበት ኮሪደር ነው። አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎችና ወጣቶች ሲጫወቱ አግኝተናል። እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ 10 ዓመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው ሲደግፉ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻልና የብልጽግና ፓርቲ ለትውልድ የሚሆን ስራ እየሰራ እንደሚገኝም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ብልጽግና ፓርቲ ትውልድ ላይ ነው የምሰራው፣ ሰባዊ ነገር ላይ ነው የምሰራው ያለው ነገር በጣም ትክክል ነው። በጣም ብዙ ሰው ወክ እያደረገ ነው የሚሄድ ወደ ቤቱ ይዝናናል። በአካባቢው ወክዮች ምቹ ናቸው፣ የሳይክል ሌኑ ምቹ ነው፣ አስፓልቱን መጨናነቅ የሌለበት ነው። ኦልሞስት ወደ 3 ሌን ነው በአንድ ሳይድ ብቻ እና ብዙ የትራፊክ መጨናነቅ የሌለበት አካባቢ ነው እና በጣም ውብ ነው። ሱቆችና ሌሎች የስራ ዕድል መፍጠር የሚችሉ ደግሞ አካባቢዎችም አብረው ተገንብተውለታል። መብራቶች ውብ ናቸው፣ ላይንም በጣም የሚመቹ ናቸው። ከጊዜ ወደ ጊዜ ከተማን የመቀየር እንግዲህ አንዳንድ ጊዜ የኮሪደር ልማት ሲባል ትንሽ ስሙ አይመችም። ከተማን የመቀየር ጉዳይ ነው። አዲስ አበባን መንገዷንና የሳይክል ሌኑና ሌላው ብቻ አይደለም የተቀየረው። ሰፈሩ ራሱ በአካባቢ ያለ ሰፈር በጣም ቀለሙ ተቀይሮ ተመሳሳይ ስታንዳርድ እየቀባ ማህበረሰቡ የሚያደርገው ነገር የከተማን ገጽታ ነው እንጂ የተቀየረ ያለው የሆነ የአንድ መንገድ ወይ የሳይክል ሌን ወይ ወክዌይ መስራት ብቻ አይደለም። ፓርቲያችን እንግዲህ ዛሬ መደበኛ ስብሰባ እሱን አጠናቀን ነው ወደዚህ ጉብኝት የመጣንና ይሄ ልማት ይሄ ስራ አዲስ አበባ ላይ ብቻ ሳይሆን ሌሎች ቦታዎች ላይም እንዳለ የሚታይ ነገር ነው። አሁን ደግሞ ወደ ገጠርም እየገባን ያለንበት ሁኔታ አለ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራህ በበኩላቸው በዚህ ዙር የተሰራው የኮሪደር ልማት ከዚህ ቀደም ከነበሩት ትልቁ እንደሆነና የከተማዋን ገጽታ እየቀየረ ያለ መሆኑንም ገልጸዋል። የተሰሩ ስራዎች የአረንጓዴ ቦታዎች ልማት ከኮሪደር ልማቱ ጋር ተያይዞ የተሰሩ ሱቆች ብዛት፣ ደረጃቸውን የጠበቁ መጸዳጃ ቤቶች ብዛት፣
የስፖርት ማዘውተሪያዎች እና ሌሎች ተያያዥነት ያላቸው ስራዎች ሲታዩ ከሌላው በጣም የሚሰፋ ነው። የኮሪደር ልማት የአዲስ አበባ ከተማን ገጽታ ብቻ ሳይሆን የኢትዮጵያን ገጽታን እየቀየረ ነው። የአዲስ አበባ እድገት የአዲስ አበባ ልማት የአዲስ አበባ ለውጥ በሀገር አቀፍ ደረጃ ብቻ ሳይሆን በአህጉራችን ብቻ ሳይሆን በመላው ዓለም መነጋገሪያ ነው የሆነው። በአጭር ጊዜ ውስጥ ከተማን በዚህ ደረጃ መቀየር ይቻላል ወይ የሚለው ሁሉንም ጥያቄ እንዲያነሳ እያደረገ ያለ ጉዳይ ነው። ለዚህ ስኬት የባለድርሻ አካላት ኃላፊነታቸውን በአግባቡ መወጣት ሚና እንዳለው አክለዋል። በአጠቃላይ ስራዎቻችን በአንድ በኩል ሐሳቡ ከተገኘ እና ያንን ሐሳብ ወደ ተግባራዊ እቅድ መቀየር ከተቻለ ያንን እቅድ መርቶት እንዲያሳካው የሚታሰበው አመራር በአግባቡ ከያዘው እና በስራውም በቁርጠኝነት ለመፈጸም ከተንቀሳቀሰ ሌት ተቀን በትጋት ከተንቀሳቀሰ በስራው ላይ ሚና ያላቸውን ባለሙያዎች ባለድርሻ አካላትን በአግባቡ አስተባብሮ መምራት ከቻለ በአጭር ጊዜ ውስጥ ለውጥ ማምጣት እንደሚቻል ነው። በኮሪደር ልማት በአጭር ጊዜ ውስጥ ለውጥ እንድናመጣ ያስቻለን አንደኛ ሐሳቡ ነው፣ ሁለተኛ የአመራሩ ቁርጠኝነት ነው፣ ሶስተኛ ባለሙያው ደግሞ ባለው ሙያ ባለው ዕውቀት ባለው ልምድ ለሀገሩ የሚጠቅም ስራ ለመስራት በቁርጠኝነት ስለተንቀሳቀሰ ነው። ከዛም በተጨማሪ ድርሻ ያላቸው አካላት በሙሉ ሚናቸውን በአግባቡ ለመወጣት ስለተንቀሳቀሱ ነው። ህዝቡም ሐሳቡን ደግፎት የተቀደሰ መሆኑን ሀገር የሚለውጥ መሆኑን አምኖ አስፈላጊውን ትብብር ስላደረገ የድርሻውን በሚገባ ስለተወጣ ነው። የአዲስ አበባ ከንቲባ አዳነች አቤቤ ህዝባችንን በታማኝነትና በቅንነት ለማገልገል የገነባነውን ቃል እየተገበርን እንገኛለን ሲሉ ተናገሩ። ከሳር ቤት ጀርመን አደባባይ ጋርመንት ፉሪ የሚዘልቀው የኮሪደር ልማትን ጠቅላይ ሚኒስትር አብይ አህመድና የብልጽግና ፓርቲ ስራ አስፈጻሚ አባላት ጎብኝተዋል። ከንቲባዋ ባስተላለፉት መልእክት ህዝባችንን በታማኝነት በቅንነት ለማገልገል የገባነውን ቃል ቆጥረን እየተገበርን እንገኛለን ብለዋል። የተሰሩት መሰረተ ልማቶች ከተማዋን ለኑሮ ምቹ በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋት ሰፊ የስራ ዕድልን የፈጠሩና ዘላቂ ልማትን ለማረጋገጥ መሰረታዊ ለውጥ ማምጣት የሚያስችሉ መሆናቸውንም ገልጸዋል። 11ኛው ኮሪደር ነው። በሁለተኛው ዙር ከጀመርናቸው ደግሞ 6ኛው ኮሪደር ነው። ኮሪደሩ ከካዛንቺስ ኮሪደር ቀጥሎ ረጅሙ የምንለው እና ሰፊው የምንለው ኮሪደር ነው። ወደ 16.5 ኪሎ ሜትር ርዝመትን የሚሸፍን ወደ 589 ሄክታር መሬትን የሚሸፍን የኮሪደር ስራ ነው የተሰራው። ኮሪደር ብንለውም በርካታ የከተማ መልሶ ማልማት ስራዎች በውስጡ እንመለከታለን። ይሄ እንግዲህ ቃል በተግባር ነው። ለህዝባችን ቃል ገብተን ነበር። ከልብ እናገለግላለን። የምናገለግለው አገልግሎት ዝም ብሎ የሚወራ ሳይሆን በተጨባጭ የህዝቡን ህይወት የሚለውጥ በህዝቡ ኑሮ ላይ አዳዲስ እሴቶችን እና የኑሮ ማሻሻያዎችን የሚያመጣ ህዝቡ ሰፊ የስራ ዕድል የሚያገኝበት ገቢ የሚያገኝበት ኢኮኖሚ የሚነቃቃበት እንዲሆን አድርገን ነው የምንሰራው ብለን ለህዝባችን የገባነውን ቃል በተግባር ፈጽመንበታል። ከልብ ነው ሰራነው። ከልብ ነው ህዝባችንን እያገለገልን ያለነው። በእያንዳንዱ ስራ ውስጥ ህዝቡ አልተለየንም። ትልቅ ምስጋና ማቅረብ እወዳለሁ። ከንቲባ አዳነች አቤቤ ከሳር ቤት ጀርመን አደባባይ ጋርመንት ፉሪ የሚዘልቀው የኮሪደር ልማት ለከተማዋ ተጨማሪ ድምቀትን ከመፍጠር ባለፈ ለዜጎች ሰፊ የስራ ዕድልና የእውቀት ሽግግርን የፈጠረ ለነዋሪዎች ምቾትን ያጎናጸፈ መሆኑንም ነው የተናገሩት። ማህበረሰቡ የስራ ዕድል እንዲያገኝ ቋሚና ዘላቂ ስራ እንዲያገኝ ወደ 1100 ሱቆች በመንገዱ ላይ ተገንብተዋል። በጣም ቢዚ የሚባል መንገድ ነው። በርካታ መሸጥ መለወጥ ግብይት ቢዝነስ የሚሰራበት መንገድ ስለሆነ ማህበረሰቡ ይህንን እድል እንዲጠቀምበት በጉልት ሲሰሩ የነበሩ እናቶች ጽድት ያለ ሱቅ የተሰራበት ጥላ ስር ተቀምጠው ብቻ ሳይሆን የሚያምር ስፍራ ንጹህ ስፍራ ተቀምጠው በተሻለ ሁኔታ መነገድ የሚችሉበት በዚህ ኮሪደር ላይ 20 የስፖርት ሜዳዎች ተሰርተዋል። 20 የህፃናት መጫወቻዎች ደግሞ በተጨማሪ ተሰርተዋል። በየመንገዱ መጸዳዳት ነውር መሆን አለበት ብለን ጽዱ ኢትዮጵያ ኢኒሼቲቭ በጠቅላይ ሚኒስትራችን የተጀመረው እውን ከተደረጉበት ኮሪደሮች ውስጥ አንዱ ነው።
40 መጸዳጃ ቤቶች ተሰርተዋል። የፓብሊክ ማለት ነው የህዝብ 40 መጸዳጃ ስፍራዎችን ሰርተናል። የወንዝ ልማት አለው 5.2 ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ተሰርቷል። ወንዞቻችን ለአይንም የማይመቹ ለአፍንጫ የማይመቹ የጤና ጠንቅ ሆነው የከረሙበት ታሪክ የተቀየረበት ነው። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መከላከያ የህዝብ ነው። የኢትዮጵያ ልጅ ነው። ከብሔር ብሔረሰቦች የተወጣጣ ነው። ስለዚህ ትልቅ አክብሮት ነው የሚሰማው። መከላከያ ማለት የሀገር ዋልታ የሀገር ሁለመና ነው። የአፍሪካ ኩራት፣ የኢትዮጵያ መከታ፣ የራሱን የማይሰጥ የሰው የማይነካ፣ ሰላምን ከፍ ለማድረግ ራሱ ዝቅ የሚል፣ ህዝቡን በነጻነት ለማኖር የደም ዋጋ የሚከፍል ማን ነው ተብሎ ቢጠየቅ ዓለም ሁሉ ተስማምቶ የኢትዮጵያ ወታደር ነው ማለቱ አይቀርም። ክንዱ ሳት የሚፈጅ በድል ተራማጅ አለሽ ደጀን። ኢትዮጵያ በበርካታ ውስብስብ ችግሮች አልፋ በጀግኖችና አርበኞች መስዋዕትነት ከትውልድ ወደ ትውልድ ነጻነቷና ሉዓላዊነቷ እንደተከበረ የተሸጋገረች ሀገር ናት ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስገነዘቡ። 118ኛው የሀገር መከላከያ ሰራዊት የምስረታ ቀን በቢሾፍቱ ባህር ኃይል ግቢ እየተከበረ ይገኛል። ይህንን ሁነት እየተከታተለ የሚገኘው ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ይገኛል። ምንተስኖት እንደምን ውለሃል? የሰራዊት ቀን አከባበሩ ላይ የተላለፉ መልእክቶች እንደምን ያሉ ናቸው? አመሰግናለሁ ብሩክ። የማትደፈር ሀገር የማይበገር ትውልድ በሚል መሪ ቃል 118ኛው እንግዲህ የጦር ሰራዊት የምስረታ ቀን እዚህ ቢሾፍቱ በሚገኘው የአየር ኃይል ማሰልጠኛ ግቢ ውስጥ እየተከበረ ነው የሚገኘው። እንደሚታወቀው የኢትዮጵያ ጦር ከጥቅምት እንግዲህ አሁን መስከረም ቀጥሎ ጥቅምት ባለው በጥቅምት 15 1900 ነው ለመጀመሪያ ጊዜ ተደራጅቶ ተሰባስቦ በአንድነት የሙሉ ጊዜ ሰራዊቷን አደራጅታ ኢትዮጵያ ከሀገር ውስጥም ከውጭም የሚቃጣባትን ጦርነትና ልዩ ልዩ አደጋዎችን ስትከላከል የቆየችው ከዛ ጊዜ ጀምሮ እንግዲህ በተለያዩ ጦርነቶችን ድል እያደረገ የሀገሩን ዳር ድንበር እያስከበረ የሕዝቡንም ነጻነት እንደዚሁ እያስከበረ የመጣ ሰራዊት መሆኑ እንግዲህ ይነገራል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንደተናገሩት እንግዲህ የኢትዮጵያን ጦር በማደራጀት ረገድ በማሰልጠን ረገድ በሎጂስቲክስም በእውቀትም በማዘመን ረገድ በርካታ ስራዎች እየተሰሩ መሆናቸውንም ሲሰሩም መቆየታቸውን ተናግረዋል። እንግዲህ ይህ ዘመናዊ ጦር እንግዲህ የሚቃጣበትን ጦርነት የሚቃጣበትን ወረራ ከመመከት ባለፈ ኢትዮጵያ በምትሰራቸው ትልልቅ ፕሮጀክቶች ሳይቀር የሚደረጉትን ኮሳዎችንም ጭምር በማክሸፍ እነዛ ሜጋ ፕሮጀክቶች እንዲፈጸሙ ለፍጻሜ እንዲበቁ የራሱን አስተዋጽኦ እያበረከተ ይገኛል ሲሉ ተናግረዋል። እንደዚሁም ይህንን ጦር በቀጣይነት
በሂደትም የማጠናከሩና የማዘመኑም ስራ እንደሚቀጥል ነው የተናገሩት። ከዛ በተጨማሪ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ እንደዚሁ የኢትዮጵያ የባህር ኃይል በ1948 ጀምሮ እንደነበራት ተናግረው ነገር ግን ባለፉት 30 ዓመታት ኢትዮጵያ ከቀይ ባህር ርቃ የባህር በር ሳይኖራት ቀርቷል ሲሉ ተናግረዋል። ይህንንም ከለውጡ በኋላ በማጠናከር የተጠናከረ የተደራጀ የባህር ኃይል የተቋቋመ መሆኑን ተናግረዋል። አሁን ኢትዮጵያ የሚቃጣባትን ማንኛውንም ነገር መቋቋም የሚችል የባህር ኃይልም እንደዚሁ መገንባት መቻሏን ተናግረዋል። በአጠቃላይ በ118ኛው እንግዲህ በዚህ የምስረታ በዓል የተለያዩ ዝግጅቶች ቀርበዋል። የሙዚቃዊ ተውኔቶች እንደዚሁ ዶክመንተሪዎች የኢትዮጵያ ጦር ያሳለፋቸውን ተጋድሎች የሚዘክሩ በዚህም መካከል እንግዲህ መስዋዕትነት የከፈሉ ጀግኖችንም እንደዚሁ የሚያከብር ከፍ የሚያደርግ የተለያዩ ዝግጅቶች ተከናውነዋል። በዛሬው በ118ኛው እንግዲህ የጦር ሰራዊት የክብረ በዓል ቀን ላይ 6 እንደዚሁ ግለሰቦች የክብር አባልነት እውቅናም ተሰጥቷቸዋል። ይህንን በመሰለ በደማቅ ሁኔታ እዚህ ቢሾፍቱ በሚገኘው የባህር ኃይል ቅጥር የማሰልጠኛ ቅጥር ግቢ ውስጥ ይሄ እውነት ተከናውኗል። ብሩክ ያለኝ መረጃ ይህን ይመስላል። አመሰግናለሁ። ምን ተስኖት ጥሩ ቀን እንዲሆንልህ ተመኘው። ኢትዮጵያ ሕይወታቸውን ያለ ስስት በሚሰጡ የሀገር መከላከያ ሰራዊት መስዋዕትነት ሉዓላዊነቷን ጠብቃ እንድትቀጥል አስችሏታል። ኢትዮጵያ ምንም ያህል ፈታኝ ወቅቶች ቢያጋጥሟትም በጀግናው ሰራዊቷ ድል አድራጊነት አልፈዋለች። የመከላከያ ሰራዊት በሰላሙ ጊዜም የልማት አርበኛ ነው። መቅደላዊት ደረጀ 118ኛውን የሰራዊት ቀንን በማስመልከት ያዘጋጀችው ጥንቅር አለ፣ እንመልከት። እየሞተ ሀገር የሚያስቀጥለው መከላከያ ሰራዊት ለተራባው ካለው እያካፈለ ለተጠማው እያጠጣ ለማረከው ደግሞ የሚራራ የሀገርና የሕዝብ መከታ ነው። ኢትዮጵያ በየጊዜው ከሚደገስላት የጥፋት ወጥመድ የማይተካ ሕይወታቸውን በሚሰጡና አካላቸውን በሚያጎድሉ መከላከያ ሰራዊት መስዋዕትነት ሉዓላዊነቷን ጠብቃ እንድትቀጥል አስችሏታል። ስለ ሀገርና ወገን ያለ ስስት የሚሰጥ ፍቅር በገሃድ የሚታይበት መከላከያ ሰራዊት የህብረት ወንድማዊ ቤተሰብነት የሚመሰረትበት ታላቅ ተቋም ነው። ወታደር ለሀገር ዳር ድንበር ለወገኑ ጠበቃ የሆነ ሀገሩን የሚጠብቅ የሚለውም ሁሉንም ያስማማል። ይህ ሰራዊት ታዲያ በሀገር ሉዓላዊነት ላይ ለመጣ ሁሉ ህይወቱን በመገበር የህዝብና ሀገር ዋልታ መሆኑን አረጋግጧል። ወታደር ለሀገር ዳር ድንበርና ለወገኑ የጫማውን ክር ሳይፈታ ዋርድያ እያደረ ሀገሩን የጠበቀበትና አያሌ የድል ታሪክ እየጻፈ ያለ ነው። ወታደር ሲሆን እየወደቁ ሀገር ማንሳት፣ እየሞቱ ለሌሎች መኖር ምክንያት መሆኑም ጭምር ነው። ወታደር ወጥቶ መቅረት እንዳለ ማስበው ሀገርን አስቀድሞ ቤተሰብን፣ ልጅን፣ ሚስትን ጥሎ መውጣት ነው። ኢትዮጵያውያን በየዘመናቱ ሲጨነቁና ሲጠበቡ ቢኖሩም ያልፉታል። የቀደመ ታሪካችን እንደሚያስረዳውም ኢትዮጵያ ምንም ያህል ፈታኝ ወቅቶች ቢያጋጥማትም በጀግናው ሰራዊቷ ድል አድራጊነት አልፈዋለች። በሰላሙ ጊዜም በተሰማራበት ግዳጅ ሁሉ የህዝብ አለንታነቱን እያስመሰከረ በልማት ስራ ከህዝብ ጎን ይሰለፋል። የሰነፍ በትር የማይሰብረው የጊዜ እንቅፋት የማይጥለው ሰራዊት ለሀገር ሰው ሁሉ በተግባሩ የሚያሳየው የሀገር ፍቅር ትልቅ ዋጋ አለው። ዘመኑን ከሀገር ህልውና ጋር አስተሳስሮ የሚኖረው ወታደር ከፍ ካለ ኢትዮጵያዊነት ጋር ክብርን አጎናጽፏል። ወጣትነቱን የሰጠ በጥይት አረር ተቃጥሎ በዱር በገደል የሚያድረው ወታደር ማሰሪያው የሀገር ፍቅር ነው። መከላከያ ሰራዊት ለሀገር የሚከፍለውን መስዋዕትነት እያሰበ በህይወት ያጣውን ጓዱን ሀዘን ውጦ አካሉ የጎደለበትንም ደግፎ ቅድሚያ ለሀገር ነውና ወደፊት በመገስገስ ሀገርን ያስከብራል። ሰው መሆን ብቻ ሚዛኑ የሆነው የሀገር መከላከያ ሰራዊት በታማኝነት በየግንባሩ ለሚሰራው ገድልና ለሚሸከመው የሀገር መከራ ክብር ይገባዋል። በእቶን እሳት መሃል አልፈው በፈንጂ የተከበበ መሬትን ተሻግረው በበረሃው ነደው ለሀገር ሉዓላዊነት ለሚደክሙ የሀገር ልጆች መከላከያ ሰራዊት አባላት ሁሉ ምስጋና ይገባቸዋል። በአንድ ሀገር የሚኖሩ ዜጎች ሁሉን ሊያስተሳስር ስለሚገባው ብሔራዊ ጥቅም የጋራ መግባባት ሊኖራቸው እንደሚገባ ይገለጻል። ኢትዮጵያ ያላትን የተፈጥሮ ጸጋ በተሟላ መልኩ መጠቀም እንዳትችል የፖለቲካ አመለካከት ልዩነት ባላቸው ግለሰቦች ምክንያት ከትናንት እስከ ዛሬ በርካታ ተግዳሮቶችን እያለፈች እንደምትገኝም ይነገራል። ሪፖርተራችን ምንተስኖት ይልማ የሀገርን ብሔራዊ ጥቅም ለማረጋገጥ ከማን ምን ይጠበቃል ሲል በትንታኔ ያዘጋጀውን መሰናዶ እንከታተል።
የሀገር አንድነት የግዛት ሉዓላዊነት እንዲሁም የኢኮኖሚ ነጻነትና ብሔራዊ ፍላጎትን ማረጋገጥ ለነገ የማይተው የህልውና ጉዳይ በመሆኑ ሀገራት በዚህና በሌሎች ብሔራዊ ጥቅሞቻቸው ድርድር አያውቁም። በአንድ ሀገር የሚኖሩ ዜጎች በአንድነት ሊቆሙለት ሁሉን ሊያስተሳስር ስለሚገባው ብሔራዊ ጥቅም የጋራ መግባባት ላይ ካልደረሱ እንዴት እንደ ሀገር መቀጠል ይችላሉ ሲሉ በርካቶች ይጠይቃሉ። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ ምን ሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ጉዳይነት ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምን ተው አይደለም። በዛ ብቻ ብሔራዊ ጥቅማችን ሊከበር አይችልም። እያንዳንዱ ዜጋ ሚና ነው። ከ130 ሚሊዮን በላይ ህዝብና የተፈጥሮ ሀብት የታደለችው ሀገር ኢትዮጵያ ታዲያ በተሟላ መልኩ ብሔራዊ ጥቅሞቿን ማስከበር ሳትችል በበዛ ተጽዕኖ ስር ሆና አያሌ ዘመናት ነጎዱ። በዚህ ጉዳይ የተዛባ አመለካከት ያላቸው የኛ ወገኖች የሀገርን ብሔራዊ ጥቅም ከመንግስትና ከፖለቲካ ፓርቲ ጥቅም መለየት ተስኗቸው ከባዳ ጋር ተሰልፈው በገዛ ሀገራቸው ላይ ጦር ሲሰብቁ ከትላንት እስከ ዛሬ ዘለቁ። ተደምረን ታላቅ ሀገር ሆነን ተጽዕኖ መፍጠር እንዳንችል በነጻነት የዳቦ ስም ቆርሰው ሊያሳንሱን ተፈጥሮ ያደለንን ጂኦስትራቴጂካዊ ቁመናችንን ሊያደበዝዙ ኢትዮጵያን ለማዳከም ባዳና ባንዳ እጅና ጓንት ሆኖ ተሰለፉ። እኛን የሀገር ሉዓላዊነት በሰላማዊ መንገድ የተፈጥሮ ሀብታችንን በመጠቀም የመልማት ፍላጎታችን ሳይሸራረፍ እንዲከበር የማድረግ ጉዳይ የሆነው ብሔራዊ ጥቅማችን ካላሰባሰበን ምን ሊያሰባስበን ይችላል? ብሔራዊ ጥቅም መከላከል ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው፣ ለሀገር ነው የሚቆመው። ሀገር ዘላቂ ናት። የልጆቻችን ተስፋ እኛ የወረስነው የአባቶቻችን ቅርስ ማለት ነው። ለዘመናት የተዋረስናቸው እሴቶቻችን አንድ ላይ የሚኖሩት ሀገር በሚባለው ሐውልት ነው። ለዚህ ነው ከግለሰብ ከቡድን ወይንም በአንድ ወቅት ከነበሩ መንግስታት ጥቅም በላይ ተሻግረን ማየት ይገባል ብሔራዊ ጥቅም የምንለው። ከዓመታት በፊት በምስራቅ አፍሪካ የወደብ ባለቤት ሀገር የሆነችው ኢትዮጵያ የየብስና የባህር በሮቿን በግፍ ተነጥቃ ዙሪያ ገባዋ መታጠሩ ትክክል አይደለም፣ መልክዓ ምድራዊ እስረኝነት ይብቃ ብላ የጠየቀችውን ፍትሐዊ ጥያቄ ለማፈን ብዙ ተሞክሯል። ብሔራዊ ጥቅማችንን የማስከበርና በዚያም የመጠቀም ተፈጥሯዊ መብታችን በሌሎች ሀገራት ይሁንታ ላይ ተመስርቶ በረዘመ ድህነት ውስጥ የምንቆይበት ጊዜ ማብቂያ አሁን ካልሆነ መች ሊሆን ይችላል? አባይን በጉባ ሰማይ ስር በብዙ ጫና በመገደብ እውን ማድረግ የቻለችው ሀገር ብሔራዊ ጥቅሟን በተባበረ ክንድ በጋራ በማረጋገጥ የነጻነት አየር መተንፈስ አለባት የሚሉ የትውልዱ የተደመረ ድምፅ አጀንዳውን ወደማይቀለበስበት ደረጃ ደርሶታል። ዛሬ አንድ ነገር ግልጽ እየሆነ የመጣ ይመስላል። በፍትሐዊ መንገድ የተፈጥሮ ሀብታችንን ከብክነት ወደ መግራት በመሻገር ሀገር ከነበረችበት የቁልቁለት ጉዞ ተላቃ በተደመረ ጉልበት የብልጽግና እንዳገት መውጣት ጀምራለች። ይህም ከግለሰቦችም ከፖለቲካ አመለካከትም በላይ የሆነችውን ሀገር የወል ትርክትን በመገንባት በህብረ ብሔራዊነት ቀለም የደመቀ አንድነትን ከፊት ለፊት በማስቀደም ከብረት ወደ ህብረት መሸጋገር፣ ጠብ ከመንዛት ሐሳብ ወደ መግዛት የፖለቲካ ባህልን ማዘመን እንደሚያስፈልግ ማሳያ በመሆኑ ጉዳዩ የሀገር የህዝብ ብሎም የትውልድ ጉዳይ ሆኗል። ምክንያቱ ደግሞ ያለ ብሔራዊ ጥቅም ሀገር አይታሰብም። የአርሶ አደሩ የአቮካዶ ምርትን በክላስተር የማምረት ባህል እያደገ መምጣቱ ተገለጸ። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ በክላስተር የለማ የአቮካዶ ምርት የግብርና ሚኒስትሩ አዲሱ አረጋና ከፍተኛ የመንግስት የስራ ኃላፊዎች የመስክ ምልከታን እያካሄዱ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ሂሩት ቢያለ ከስፍራው በቀጥታ መስመራችን ላይ ነው የምትገኘው። ሂሩት እንዴት ውለሻል? እስኪ የዚህ አቮካዶ ምርትን በተመለከተ በአርሶ አደሮቹ ይበልጥ በስፋት እንዲያመርቱ እየተካሄደ ያለው ስራ ምን ይመስላል? የመስክ ምልከታ ያካሄዱ የከፍተኛ የመንግስት የስራ ኃላፊዎችስ ምን ሀሳቦችን አነሱ? የሚሉትን ብታጋሪ። አመሰግናለሁ። እንግዲህ በዛሬው ዕለት በግብርና ሚኒስትሩ አዲሱ አረጋ የተመራ ልዑክ በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ በክላስተር እየለማ የሚገኝ የአቮካዶ ምርትን ተዘዋዝረው ምልከታ አድርገዋል። በምልከታቸው በኦሮሚያ ክልል ከ400 ሺህ ሄክታር በላይ በፍራፍሬ ምርት እየለማ ስለመሆኑም ተገልጿል። ከዚህም ውስጥ እንግዲህ ከ2011 በፊት የአቮካዶ ምርት በክልሉ እምብዛም ያልነበረና ከ35 ሺህ ሄክታር በላይ ያልበለጠ እንደነበረ ተነስቷል። አሁን ላይ ግን ከ2011 ዓ.ም ወደዚህ የአቮካዶ ምርት በክልሉ ከ80 ሺህ
ሄክታር በላይ በስፋት እየተመረተ እንዳለም የተነገረው። በዚህም ውስጥ እንግዲህ በተለያዩ ከ21 በሚበልጡ ወረዳዎችም ምርቱ በስፋት እየተመረተ እንዳለ የተገለጸው። ይህም በአቮካዶ ምርትና ምርታማነትን ከማረጋገጥና የምግብ ዋስትናን በራስ ከመቻል ባለፈም እንግዲህ የአርሶ አደሩን ሕይወትም እየለወጠ እንዳለ ነው እየተነሳ ያለው። ከዚህም ባለፈ የሀገርን የውጭ ምንዛሪ ለማምጣትም እንግዲህ ከፍተኛ ጥረት እየተደረገበት ነው እንዳለ የተነገረው። ይህም በ2017 በጀት ዓመት ብቻ በአቮካዶ ምርት በኦሮሚያ ክልል ከ2000 በላይ ኩንታል ምርት ወደ ውጭ ተልኮ የውጭ ምንዛሪ ማስገኘት መቻሉም ተገልጿል። ይህም እንግዲህ ምርትና ምርታማነትን ለማረጋገጥና በምግብ ራስን ለመቻል ከሚደረገው ጥረት ባለፈ ሀገራችን የውጭ ምንዛሪ የምታገኝበት ዋነኛው ዘርፍ እየሆነም እየመጣ ይገኛል፣ ከቡና ቀጥሎ ማለት ነው። እሱንም ከማረጋገጥ ባለፈ ደግሞ አርሶ አደሮች በምግብ ራሳቸውን ችለው በኢኮኖሚ ራሳቸውን እየደገፉ እንዳለም እንግዲህ በመስክ ምልከታው ላይ ገልጸውልን ነበር። አርሶ አደሮቹ ከዚህ ቀደም ማሳቸውን በጤፍና በስንዴ ምርት ይሸፍኑ እንደነበር ያነሱ ሲሆን አሁን ላይ ግን የአቮካዶ ምርትን በመጠቀም በኢኮኖሚ ደረጃም የተሻሻለ ኑሮ እየኖሩ እንዳለም አንስተዋል። በክልሉ ያለውንም ምርትና ምርታማነት ለማረጋገጥና በፍራፍሬ ምርትም አካባቢውን ለመሸፈን ከፍተኛ ትኩረት ተሰጥቶ እየተሰራ እንዳለም እንግዲህ የክልሉ ግብርና ቢሮ በመስክ ምልከታው ላይ ገለጻ ሲያደርግ ነበረ። ከዚህም ባለፈ እንግዲህ በዛሬው ዕለት የአቮካዶ ልማት ፕሮግራም ማስጀመሪያ ማብሰሪያ መርሃ ግብርም እየተካሄደ ይገኛልና ይህንን በመስክ ምልከታው የተለያዩ የክልል ግብርና ቢሮ ኃላፊዎች፣ ባለድርሻ አካላትና የሚመለከታቸው አካላትም ተሳትፎ አድርገዋል። በቀጣይም የአቮካዶ ምርትና የፍራፍሬን በአጠቃላይ በኢትዮጵያ ደረጃ ያለውን ምርት ሽፋን ለመጨመር ትኩረት ተደርጎ እንደሚሰራም በግብርና ሚኒስቴር በኩል ተነስቷል። ሂሩት ለመረጃዎች አመሰግናለሁኝ። ባለሽበት መልካም ቀን ይሆነልሽ። በአፍሪካ ያለውን ሰላምና ደህንነት ለማስጠበቅ ያለው የስራ አጥነትና የቴክኖሎጂ ችግርን እንዲሁም የፍትሐዊነት ጥያቄን መመለስ እንደሚገባ ተገለጸ። አፍሪካዊ ለሆኑ ችግሮች አፍሪካዊ መፍትሄ በሚል በአዲስ አበባ እየተካሄደ ያለው የጣና ፎረም መድረክ ዛሬም ቀጥሏል። እዚሁ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ሰናይት ብርሃኔ በቀጥታ መስመራችን ላይ ነው የምትገኘው። ሰናይት እንደምን ውለሻል? እስኪ በዛሬው ዕለት የተነሱ ዋና ዋና ጉዳዮችን ብታጋሪን። አመሰግናለሁ ብሩክ። ቀደም ብለህ አንተ እንደገለጽከው ዛሬ 11ኛው የጣና ፎረም መድረክ ቀጥሎ ውሏል። አፍሪካዊ ለሆኑ ጉዳዮች አፍሪካዊ የሆነ መፍትሄ በሚል በ2004 ዓ.ም የተመሰረተው ይህ የጣና ፎረም ዘንድሮ 11ኛው መድረክ እያካሄደ ነው የሚገኘው። ይህ 11ኛው መድረክ ከጥቅምት 14 እስከ ጥቅምት 16 እስከ ነገ ማለት ነው ቀጥሎ የሚውል ሲሆን በዚህም እንግዲህ አፍሪካ በተለዋዋጭ ዓለም ውስጥ በሚል መሪ ቃል ነው እየተከበረ ወይም መድረኩ እየተካሄደ የሚገኘው። በዚህም በዛሬ ውሎ በአፍሪካ ያሉ ሰላምና ደህንነትን ለማረጋገጥ ቅድሚያ ተሰጥቶ ሊሰሩ የሚገባቸው ጉዳዮችን ነው የተነሱት። እነዚህም አንደኛ ስራ አጥነትን ማስወገድ፣ ሌላው ደግሞ የቴክኖሎጂ በአህጉሪቱ ያሉ የቴክኖሎጂ ችግሮችን መቅረፍና ፍትሐዊነትን ማረጋገጥ እንደሚገባ ነው የተገለጸው። ሌላው በአፍሪካ አህጉር በ2063 አፍሪካ ከጥይት ድምጽ ነጻ የሆነች አፍሪካን ለመገንባት የተገባውን ቃል ተግባራዊ ለማድረግ በፍጥነት ወደ ተግባራዊነቱ መግባትና አንድነትን ማጠናከር እንደሚገባም የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናግረዋል። ሌላው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአፍሪካ ያለውን የሰላምና ደህንነት ለማረጋገጥ የጣና ፎረምን መድረክ አስፈላጊነት በሚገባ ለመተርጎም አንድነት ወሳኝነት ስለመሆኑ አንስተዋል። በዚህም ኢትዮጵያ ለቀጠናው ሰላምና መረጋጋት እየሰራች ያለችውን አበርክቶም አንስተዋል። ለአብነትም በቅርቡ ኢትዮጵያ ለምትገነባው የማዳበሪያ ፋብሪካ ከዳንጎቴ ጋር ያደረገችውን ውል እንደ አብነት አንስተው በመድረኩ ለውይይት አቅርበውት ነበር። ሌላው ከዚህ ባሻገር የአፍሪካን ሰላምና ደህንነት በሚገባ ለማረጋገጥ ቀደም ብዬ እንደጠቀስኩት የስራ አጥነትን፣ የቴክኖሎጂና የፍትሐዊነት ተጠቃሚነትን ማረጋገጥ እንደሚገባ ነው የተገለጸው። በዚህ መድረክ ላይ የቀድሞ የአፍሪካ መሪዎችና የጣና ፎረም አባላት ተሳታፊ ናቸው። ውሎው ዛሬ ከሰዓትና ነገም የሚቀጥል ይሆናል። ብሩክ ያለኝ መረጃ ይሄንን ይመስላል። ሰናይት ለመረጃዎች አመሰግናለሁኝ። ጥሩ ቀን ይሆነልሽ። ባህር ዳር ከተማ 11ኛውን የጣና ፎረም በትናንትናው ዕለት አካሂዳ በስኬት አጠናቃለች። የጣናና የአባይ ወንዝን ተንተርሳ እያደገች የምትገኘው ባህር ዳር ከተማ ለጣና ፎረም ከተለያዩ ሀገራት የተውጣጡ እንግዶችን ተቀብላም አስተናግዳለች። ሳሙኤል ወርቃየው በከተማዋ የተካሄደውን ፎረም የነበረውን መልክና የከተማዋን አሁናዊ ሁኔታ አስመልክቶ ተከታዩን ዘገባ አድርሶናል። እንከታተል።
የጣና ሐይቅንና የአባይ ወንዝን ተንተርሳ እያደገች የምትገኘው የውቢቷ ባህር ዳር ከተማ በአሁኑ ወቅት ደግሞ በተለይ በጣና ዳርቻ የለሙ የሚገኙ የልማት ስራዎች እንዲሁም በከተማዋ እየተሰራ የሚገኘው የኮሪደር ልማት ለከተማዋ ሰፊ ድምቀትና ልዩ ውበት ሰጥቷታል። በዚህም በርካታ ዓለም አቀፍ ሁነቶችንም እያስተናገደች ትገኛለች። ባህር ዳር ከተማ 11ኛውን የጣና ፎረምን በትናንትናው ዕለት አካሂዳ በስኬት አጠናቃለች። ለ11ኛው የጣና ፎረም የሚሳተፉ የተለያዩ የአፍሪካ ሀገራት አምባሳደሮች፣ ዲፕሎማቶች፣ የተቋማት ተወካዮችና ሌሎችም ባለድርሻ አካላትም የዚሁ የ11ኛው ጣና ፎረም ልዩ ተሳታፊዎችና እንግዶች ነበር። ባህር ዳር ከተማም ታዲያ እነዚህን እንግዶች በደመቀ ሁኔታ ተቀብላ ለማስተናገድ አስፈላጊውን ቅድመ ዝግጅት መንገዶችን የማስዋብ እንዲሁም ደግሞ አፍሪካዊ ተምሳሌት ያላቸውን እንዲሁም ኢትዮጵያዊ ተምሳሌት ያላቸውና ባህሎችን ለማስተዋወቅም ጭምር ተጠቅማበታለች። 11ኛው የጣና ፎረም ታዲያ በሚካሄድበት ወቅትም በተለይ በጣና ዳርቻ እየለሙ የሚገኙ የኮሪደር ልማት ስራዎችን ጨምሮ አጠቃላይ የልማት ስራዎችን እነዚህ እንግዶች እንዲጎበኙም የተደረገበት ሁኔታም ለጣና ወይም ለባህር ዳር ከተማ ልዩ ድምቀትን ፈጥሮላታል። ልዩ አጋጣሚም ሆኗል። 11ኛው የጣና ፎረም በተለይ እንደሚታወቀውም የጣና ፎረም ሲመሰረት በአፍሪካውያን ችግሮች ዙሪያ አፍሪካውያን ተመካክረው መፍትሄዎቻቸውን ሊያበጁ እስከሆነም ድረስ 11ኛው የጣና ፎረምም በተለይ አፍሪካ በተለዋወጩ የዓለም ስርዓት በሚል መሪ ሀሳብ በተለይ በአፍሪካ በሚከሰቱ የሰላምና ደህንነት ጉዳዮች ዙሪያ ሰፊና ጥልቅ ውይይቶች ተካሂደው በስኬትም ተጠናቋል። ባህር ዳር ከተማ እንደነዚህ አይነት ሁነቶችን ማስተናገድ ማለት በተለይም ደግሞ ከተማዋ ለኮንፈረንስ ቱሪዝም የሚያውላትን ምቹ ሁኔታን በመምረጥ በኩልም አስተዋጽኦ እያበረከተላት ይገኛሉ። እነዚህ እንግዶች ወደ ባህር ዳር ከተማ ሲገቡ ከዚሁ ባሻገርም ከዋነኛ ሁነቱ ባሻገርም በተለይ ለቱሪዝሙ ዘርፍም የራሱን አስተዋጽኦ የሚያበረክት ይሆናል። እንግዶች ወደ ባህር ዳር ከተማ ሲገቡ ሆቴሎችን ጨምሮ ልዩ ልዩ የተለያዩ አገልግሎቶችም በማቅረብ በርካታ ማህበረሰብን ተጠቃሚ በማድረግ በኩል የበኩልን አስተዋጽኦ አበርክቷል። እንደ አጠቃላይ በባህር ዳር ከተማ የተካሄደው 11ኛው የጣና ፎረም ለባህር ዳር ከተማ ልዩ ድምቀት ሆኗል፣ ለክልሉም ልዩ ድምቀት ሆኗል። ከዚህ ባሻገርም እንግዶችም በባህር ዳር በሚኖራቸው ቆይታ ልዩና ምቹ ሁኔታን ተሰምቷቸው ባህር ዳርን ወደዋትና ለወደፊቱም ተመልሰው የሚመጡባት ውብ ከተማ አድርገው ለመሄድም ባህር ዳር ከተማ በዚሁ በኩል የበኩሏን አስተዋጽኦ አበርክታለች። 11ኛው የጣና ፎረም በባህር ዳር ከተማ የመጀመሪያ ቀን ውሎ ይጠናቀቅ እንጂ ዛሬና ነገ ደግሞ በአዲስ አበባ በተለያዩ ጉዳዮች ዙሪያ እየመከረ ቆይታ የሚያደርግ ይሆናል። መገናኛ ብዙሃን ባለስልጣን ያቋቋመው የልህቀት ማዕከል የጋዜጠኞችን አቅም በማጎልበት የሀገሪቱን የሚዲያ ኢንዱስትሪ ከፍ እንደሚያደርግ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን ያቋቋመው የኢትዮጵያ የሚዲያ ልህቀት ማዕከል በተለያዩ መገናኛ ብዙሃን ለተውጣጡና ማዕከሉ ያዘጋጀውን የመግቢያ ፈተና ወስደው ያለፉ ሰልጣኝ ጋዜጠኞችን ተቀብሎም ስልጠናን መስጠት ጀምሯል። ኤልሻዳይ ወንድማገኝ ኢትዮጵያን ወደፊት ለማሻገር በኢትዮጵያ የጋዜጠኝነት ሙያ ብሔራዊ ጥቅምንና ህብረ ብሔራዊ አንድነትን ማዕከል ባደረገ መልኩ መተግበር ይገባል። ከዚህ ቀደም የነበረው የአዘጋገብ አውድን መቀየር ግለሰባዊ ሳይሆን የሀገርን ጥቅም በማስቀደም መስራት ያስፈልጋል። የኢትዮጵያ መገናኛ ብዙሃን ይህንን ክፍተት ለመሙላት የኢትዮጵያ የሚዲያ ልህቀት ማዕከልን አቋቁሟል። መገናኛ ብዙሃን ባለስልጣን ያቋቋመው የኢትዮጵያ ሚዲያ ልህቀት ማዕከል ከተለያዩ መገናኛ ብዙሃን ለተወጣጡ ማዕከሉ ያዘጋጀውን የመግቢያ ፈተና ወስደው ያለፉ ሰልጣኝ ጋዜጠኞችን ተቀብሎ ስልጠና መስጠት ጀምሯል። በስልጠናው ሰፊ እውቀት ማግኘታቸውን ሰልጣኞቹ ገልጸዋል። የመጀመሪያው ነገር ልህቀት ያስፈልገዋል። ሙያው በየጊዜው የሚያድግ ስለሆነ ማዕከሉን ማግኘት በራሱ ማዕከሉና ባለሙያዎቹ መገናኘታቸው ባለሙያው ጋር ያሉ ችግሮችን ለመቅረፍ መሞከሩ አጠቃላይ ኢንቫይሮንመንቱ ላይ ያለውን ነገር ለማረም የሚረዳ ስለሆነ የመጀመሪያው ትልቁ ነገር ተቋሙን ማግኘት ነው። ብዙ የሚዲያ ባለሙያዎች አሉ፣ ከግልም ከመንግስትም። አንድ ላይ መተሽ ስለ ሀገር ስታወሪ፣ ስለ አንድ ናሽናል ኢንተረስት ስታወሪ ሁሉም አንድ አይዲዮሎጂ፣ ሁሉም አንድ አስተሳሰብ አይኖረውም። ግን የተለያየ ሚዲያ ሀውስ ውስጥ ነው የሚሰራውና ያን ነገር አንድ ላይ ሰብሰብ አድርጎ ለሀገር ግንባታ፣ ለሀገር ናሽናል ኢንተረስት፣ ለሀገር ስራ እንዲሆን ለማወል ነው እና በዛ ስልጠና ላይ ነው የምንገኘው። የኢትዮጵያ መገናኛ ብዙሃን ባለስልጣን ያቋቋመው የኢትዮጵያ ሚዲያ ልህቀት ማዕከል በተለይ ጋዜጠኛው የኢትዮጵያን ብሔራዊ ጥቅም አውቆ እንዲሰራ ይረዳዋል ተብሏል። በተለያዩ መስኮችና ቶፒክና ኢሹዎች ላይ የሚሰራ ሪፖርታጅ ቲቪ፣ ሬዲዮም ሆነ ሚዲያ
እንደገና ሶሻል ሚዲያ ላይ የሚሰራ ጋዜጠኛ ማፍራት ስላለብን በዛ መልክ ነው እንግዲህ ይሄ ተቋም ሊረዳ የሚችለው። መገናኛ ብዙሃን ለህዝቡ ግልጽ መረጃን በመስጠት የጋራ መግባባትን በመፍጠር የኢትዮጵያን ብሔራዊ ጥቅምን በማስከበር በጋራ የሚቆሙ መሆን እንዳለባቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ገልጸዋል። 5 ብሔራዊ ጥቅሞች ብለን የለየናቸው አሉ። የመጀመሪያው ሀገራዊ ህልውናና ደህንነት ነው። ይህ እንግዲህ በማንኛውም ኢትዮጵያዊ በዚህ ጉዳይ ላይ ሊከራከርበት የሚገባ ወይም የሚችል ጉዳይ ነው ብለን አናስብም። ሁለተኛው እድገትና ብልጽግና ነው። ልማት፣ ማደግ፣ መለወጥ ሁሉም ሰውም ይፈልጋል፣ ሀገርም ይፈልጋል ማለት ነው። ሶስተኛው ተሰሚነትና ተጽዕኖ ፈጣሪነት ነው። እነዚህ ጉዳዮች ላይ ልዩነት ሊኖረን አይገባም፣ ሊኖረንም አይችልም። መንገዶቹ ላይ ልንለያይ እንችላለን። እንዴት ነው የምናድገው፣ እንዴት ነው ማህበራዊ መሰረተ ልማት የሚዘረጋው የሚለው ላይ መነጋገር፣ መከራከር፣ መወያየት፣ መለያየት ይቻላል። እነዚህ አንኳር የሆኑ ጉዳዮች ላይ ግን መሰረታዊ በሆነ መልኩ ሁሉም ኢትዮጵያውያን የጋራ አቋም የጋራ መነሻ ሊይዙ ይገባል ማለት ነው። ይህ ደግሞ ለኛ የኢትዮጵያ የሚዲያ ልህቀት ማዕከል ከፍተኛ የመንግስት ኃላፊዎች፣ የመገናኛ ብዙሃን ኃላፊዎች፣ የተለያዩ ባለድርሻ አካላት በተገኙበት በይፋ ተመርቆ ወደ ስራ መግባቱ ይታወሳል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ጋር ባላቸው የንግድ ግንኙነት ዙሪያ ለመወያየት ወደ እስያ አቀኑ። ትራምፕ በእስያ ቆይታቸው ከሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ጋር ለመወያየት ፍላጎት እንዳላቸውም ጠቁመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስያ ቆይታቸው ማጠቃለያ በደቡብ ኮሪያ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በሁለቱ ሀገራት መካከል ያለውን የንግድ ውዝግብ ለመፍታት እንደሚወያዩም ነው የተነገረው። ትራምፕ ከዢ ጂንፒንግ ጋር በጣም ጥሩ ውይይት እንደሚያደርጉም ያላቸውን ተስፋ ለጋዜጠኞች ተናግረዋል። ከፈረንጆቹ 2019 በኋላ ለመጀመሪያ ጊዜ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመነጋገር ፈቃደኛ መሆናቸውንም ትራምፕ ገልጸዋል። ዶናልድ ትራምፕ በእስያ ቆይታቸው ማሌዥያና ጃፓንን እንደሚጎበኙም ታውቋል። ዘገባው የኤኤፍፒ ነው። ክቡራን ተመልካቾቻችን የጥቅምት 15 ለተቀዳሚ ቀን 7 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ቀን ተመኘሁ።